ነብዩ እውነታውን አፈረጠው። ጽጌረዳን ከራሱ አስበልጦ እንደሚወዳትና እንደሚያፈቅራት ለፌቨን ገለጸላት። አሁን ላይ ፌቨንና ጓደኛው መኮንን ከጽጌረዳ ጋር እንዲያስታርቁትና እንዲያስማሙት አሁን ላይ ነብዩ እየተማጸናቸው ይገኛል። ነገር ግን አሁን ላይ ፌቨን ነገሩን አምና መቀበል አቅቷት፣ ቆይ እንዴት ሊሆን ይችላል? ከዚህ በፊት ስታበሻሽቃት እንዲሁም ደግሞ በጣም የምጠላት አልነበረ እንዴ? እያለች ነገሩን ሁሉ ልታጣጥልበትና እንዲሁም ደግሞ ለምን እንዴት የሚለውን ጥያቄ ልትጠይቀውም ትችላለች። ያው ነብዩም ከዚህ በፊት ያው እልክና ተንኮል ይዞኝ እንጂ እሷን ከልቤ እንደምወዳት አሁን ይሄው እናንተ ብቸኛው ጓደኛዬ መኮንንና አንቺ ብቻ ነሽ ልትረጅኝ የምችው በማለት አሁን ላይ ከጽጌረዳ ጋር እንዲያስታርቁት እየተማጸናቸው ይገኛል። ታዲያ አሁን ላይ ፌቨን የምትናገረውን እንዲሁም ደግሞ የምትመልሰውን አጥታ በጣም ደስ ይላል። መዋደዳችሁ ደስ የሚል ነገር ነው፣ በፍቅር መያዝ የሚለውን ትመልሳለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ጽጌረዳ ድራማ ክፍል 19 አበይት ጉዳዮችን ወደ እናንተ ወደ ውድ ተመልካቾቻችን ልናደርስላችሁ ወደድን። ከዚህ በተጨማሪ በቀጣይ ክፍል 20 ላይ ሊከሰቱ የሚችሉ ቅድመ ሁኔታዎችን ልንዳሰስላችሁ ወደድን። ታዲያ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። ፈራና እየተንቀጠቀጠ እንዲሁም እየተርበተበተ የሆነ የምነግርሽ ነገር አለኝ በማለት ለፌቨንም ያበስራታል። ፌቨን ታዲያ ምንድነው እኔን የሚመለከተኝና እኔ የሚያስገባኝ ጉዳይ ከሆነ ለምንድነው ግለጽልኛ በማለትም ስታፋጥጠው፣ እሱ ደግሞ ያው ታውቂያለሽ ካንቺና ከመኮንን ውጭ ሊረዳኝና ሊያግዘኝ የሚችል ሰው የለም። ታዲያ እየፈራና እየተንተባተበ ምን መሰለሽ ከጽጌረዳ ፍቅር ይዞኛል። አዎ ፌቨን አፍቅሬያታለሁ፣ በጣም አፈቅራታለሁ፣ እወዳታለሁ ብሎ ለፌቨን ሲገልጽላት ፌቨንም እጅግ ተደናግጣና ተደናብራ በጣም ደስ ይላል፣ ማፍቀርህ ነዋ፣ በጣም ደስ ይላል ካለች በኋላ ከዛ በኋላ ነው መስቀለኛ ጥያቄዋን የጀመረችው። ቆይ አንተ ጽጌረዳን በጣም አይደለም እንዴ የምጠላት የነበረው? ታዲያ ነብዩም በማስከተል እሱ እኮ ንዴት ብቻ ነበር፣ ከዛ ኃይለኝነቱ ማለትም ንዴቱ ሲለቀኝ ከእሷ ጋር በጣም ኃይለኛ ፍቅር ይዞኝ ራሴን አገኘሁት ይላታል። እሷም ተናዳም ውስጡ አሮም ቢሆንም በእውነት በጣም ደስ የሚል ነው በፍቅር መያዝ ስትል ትመልስለታለች። ታዲያ አሁን ነብዩ ለፌቨን ይህንን ጉዳይ ገለጸላት። ማለትም በመካከላቸው በነብዩና በጽጌረዳ መካከል ይሄ ነው የማይባል ከባድ ጸብ ስለተፈጠረ ይህንን ከባድ ጸብ ወደ ሰላም እንድታመጣና እንድታስታርቃቸው ነው የፈለገው። ነገር ግን እሾህም በሾህ ይሉሃን ይሄ ነው። ምክንያቱም ፌቨን ማለት ለነብዩ እጅግ በጣም ጥልቅ የሆነ ንዴትም ይሁን እጅግ በጣም እልክ ያላት የራሷ ለማድረግም ከአንድም ሁለቴ የሞከረችው ነገር ግን አሁን ላይ በጽጌረዳ ፍቅር ታውሮ እሷን የረሳት ነብዩ አሁን የግሏ የማድረግ ትልቅ ህልም ቢኖራትም ነገር ግን የራሷን ፍላጎት ደብቃ በሌላ መልኩ ልትቀርበውም ሞክራለች። በማስቀጠልም ፌቨን አንተና ጽጌረዳ ስለተጣላችሁ እንዳስታርቅ ነው አይደል የምፈልገው? ነብዩም መለስ በማድረግ አይ እንደዛ ሳይሆን እኔ ጋር ለመጣላት ያደረሳት በጣም ያስከፋት ምን እንደሆነ ምክንያቱን እንድታጣሪልኝ ነው የምፈልገው ይላታል። ታዲያ ፌቨንም እንደምትነግረኝ ከሆነ ጽጌረዳ ለአንተ ምንም ሳትነግርህ ነው ያኮረፈች ማለት ነው የሚለውን ተደጋጋሚ ጥያቄ ታቀርብለታለች። ነብዩም በማስከተል እኔና እሷ እንድንቀያየም ያደረገን ምክንያቷን ማወቅ ፈልጋለሁ ይላታል። ለእኔ ደግሞ እጅግ ያስፈልገኛል ይላል። አሁን ይህንን ክፍተትና አጋጣሚ ፌቨን መጠቀም ትፈልጋለች። በተለይ ደግሞ ወደ ነብዩ ለመቅረብ ይህ አጋጣሚ እጅግ በሷ ቤት በጣም ጥሩ አጋጣሚ። አሁን ላይ ፌቨን በረከት ነብዩ ስለታመመ ምግብ ልስራል ብላ ወደ ውስጥ ትገባለች። ታዲያ የሀብታም ልጅ ቅንጡ ስለሆነች ምን ማድረግና እንዴት ምኑን ከምኑ ማቀላቀል እንዳለባት ምግብ እንኳ ሰርታ አይደለም ለመብላት አጉርሱኝ የምታቅ ፌቨን ግን ምን ማድረግ እንዳለባት ግራ ገብቷታል። ታዲያ አሁን ላይ በራሷ ፈቃድ ልስራል ብላ ከገባች በኋላ ምን ማድረግ እንዳለባት ሲጨንቃት በቀጥታ ወደ ጽጌረዳ እናት ትደውላለች። እንዴት ነው የማደርገው? ምን ልስራላት? በጓደኛዋ አስመስላ አንድም ተሰብራ ነው አንዴ ደግሞ እንዲሆና ነው ታማ ነው እያለች መቀባጠር ጀመረች። ሌላው ጉዳይ ደግሞ አሁን ላይ ጽጌረዳ ነገሮችን ሁሉ
በጣም በጥንቃቄና ነገሮችን ሁሉ ጥበብ በተሞላበት እያስኬደች ቢሆንም ነገር ግን አሁን ላይ የምትሄድበት መንገድ እጅግ በጣም የከፋ ችግር ውስጥ እንደሚጥላት ምንም ጥርጥር የለውም። ምክንያቱም አሁን ላይ እናቷ ያቀረበችላትን ማለትም የነቢዩን አባት የማግባት እቅዷን አክሽፋባት አሁን ላይ ከሱ አሻፈረኝ ብላ አሁን ዮናስ ወዳቀረበላት የማዕድን ቁፋሮ ተስማምታ ስራውንም ልትጀምር ጥቂት ቀናቶች ብቻ ነው የቀራት። አሁን ላይ በጉዳዩ ተስማምታ ጽጌረዳ ቤት ልትከራይም እቃዎችን እንዲሁም ደግሞ አንዳንድ ነገሮችን ልትገዛም በጣም የመጨረሻ ውሳኔ ላይ ደርሳ ነገር ግን ምኑን ከምን ማድረግ እንዳለባት ምንም ስለማታቅ ዮናስን ሀሳብ እንዲሰጣትና እንዲያግዛትም አሁን ደውላ ታገኘዋለች። አሁን ላይ ዮናስ እጅግ ለጽጌረዳ መልካም ሰው በመምሰል ቤቱ ቢያንስ እንኳ ወደ ቤትሽ ቀረብ ያለ እኛ የምንፈልገውን አይነት ቤት ማግኘት አለብን፣ ነገር ግን ዛሬውን በዛሬውኑ ላናገኝ እንችላለን፣ መጀመሪያ ቤቱን ካገኘን በኋላ አንዳንድ እቃዎችን ደግሞ እንገዛለን የሚል ሀሳብም ያቀርብላታል። አሁን ላይ ጽጌረዳና ዮናስ ቤቱን ለመፈለግ አገሩን ቢያካልሉ አገሩን ቢዞሩ ቤት የሚባል በፍጹም ሊያገኙ አልቻሉም። ዮናስ ለራሱ ጥቅም ነው። ምክንያቱም በዚህ የሚበል በዛ ያው ጽጌረዳን ለማዕድን አዳኞች ማለትም ለማዕድን ቆፋሪዎች ሊያከራያት ነው። ነገር ግን እሷ በማታቀው ምክንያት ገብታ በማታቀው አሁን ላይ እጅግ አሳሳቢና ህይወቷን አዘቅት ውስጥ ልጥል ነው። ታዲያ ጽጌረዳ በጣም ይቅርታ፣ በጣም እኮ ዝም ብዬ አለፋሁህ፣ እንደው በጣም እንዳታዝንብኝ እንዳትከፋብኝ በማለት ጽጌረዳ ለዮናስ ስታቀርብለት በጣም ይሄ እኮ ለአንቺ ማድረግ ያለብኝ ትንሹ ነገር ነው ይላታል። ታዲያ ጽጌረዳም አንተ በህይወቴ ባትኖሮ ኖሮ በዚህ ሰዓት ህይወቴ ምን ሊመስል እንደሚችል ሳስበው እጅግ በጣም ነው የሚጨንቀኝ ትለዋለች። ይሉሽን በሰማሽ ገበያ ባልወጣሽ ነው ነገሩ። ይልቁንስ አሁን በዚህ ሰዓት በሱ መጠመድሽ እና በሱ መታለልሽ ህይወትሽን ምን ላይ እንዲጥለው ምን ላይ እንደሚያደርሰው በእጅጉ አስፈሪ ነው። ይህንን ደግሞ ቀስ ብለን የምንመለከተው ጉዳይ ነው። ታዲያ ተመሰጋግነው በሌላ ጊዜ ቤቱን እንደሚፈልጉት ተነጋግረውም አሁን ላይ ገብታ ማረፍ እንዳለባት ነግሯት ጽጌረዳ ወደ ቤቷ ትገባለች። ዮናስም ወደ ቤቱ ይሄዳል። ሌላው ጉዳይ ደግሞ ፌቨን በአንድም በሌላም መንገድ ከወይዘሮ ዘርፌ ጠይቃም ቢሆን እንዲሁም ደግሞ ያገኘችውን ነገር አደበላልቃ ገንፎ አይሉት ጭቃ አቦካክታ አምጥታለታለች ምግብ። በዚህ መሃል መኮንንም ይመጣል። ምክንያቱም መኮንን አሁን ላይ ነብዩ ደውሎለት ታመም ያለው ተመትቻለሁ፣ ስለዚህ ልጠይቀኝ ይገባል ብሎ ወሰነ ነበር። ፈጥኖ ይመጣል። በዚህ ሰዓት ታዲያ ምግቡን ፌቨን ከኩሽና ይዛ ትወጣና መኮንን መታለ እንዴ ብላ ሰላምታ ከተለዋወጡ በኋላ ከመጣህማ እንደውም ጥሩ አጋጣሚ ነው፣ ምግቡን አብረታ አባለዋለህ ትለዋለች። ሲያዩት ገና እጅግ ዘገነ ናቸው። ምግቡንም ሳይበሉት ይህ እንዲህ የደከመችበትን የለፋችበትን እንዴት ተዋለሁ በማለት ነብዩ ሊቀምሰው ቢሞክር እጅግ ወዲያውኑ አስታወቀው። ይህ በእንዲህ እንዳለ ሁለታቸውን ማለትም ፌቨንና መኮንንን ነብዩ የፈለጋቸው ለጥብቅ ጉዳይ እንደሆነ አስጠንቅቆም ከዚህ በፊት በስልክ ነግሯቸው ነበር። ታዲያ አሁን ሁለቱንም ከፊት ለፊቱ ቁጭ አድርጎ ታዲያ ምንድን ነው ልነግራችሁ እፈልጋለሁ ያልከውን ጉዳይ ንገረን እንጂ እያሉ ፌቨንም መኮንንም ያጣድፉት ጀመር። እጅግ በረጅሙ ተነፈሰና ምን መሰላችሁ ሲልም ጀመረ። አሁን እናንተ እንድታግዙኝ የምፈልገው ጉዳይ ማለ ይላል። ግን ደግሞ ይህን ነገር ከኛ ውጪ ማለትም ከሶስታችን ውጪ ማንም ሰው እንዲያውቅ አልፈልግም። ከጽጌረዳ ጋር በፍጥነት መታረቅ አለብኝ እያለ በመንተባተብን ወዲያውኑ ይገልጻል። ጽጌረዳ እኔ ላይ በጣም ተቀያይረብኛለች። የሆነ ሰው ዋሽቷታል አሊያም ደግሞ አስፈራርቷል። ታዲያ ፌቨን ወዲያው ፈጠን አለችና ቆይ እንዴት እንደዚህ ልታስብ ቻልክ? እኔ በጣም እርግጠኛ ነኝ ጽጌረዳ ምክንያቷ 101% ከሁለቱ አያልፍም። ታዲያ ነብዩም በማስቀጠል በዚህ 2 ቀን ውስጥ የጽጌረዳን ምክንያቷን እንድታሳውቁኝ ይፈልጋለሁ ይላቸዋል። ከዛ በኋላ መውሰድ ያለብኝን ማድረግ ያለብኝን ያውቃለሁ። ታዲያ መኮንንም ለዘብ ባለ አንደበት ቆይ ምን ልታደርግ ነው? ነብዩም በማስቀጠል ጽጌረዳን ከሀገር ውጭ እያትጠፋለሁ። ያለኝ አንድና አንድ አማራጭ እሱ ብቻ ነው። ፌቨን ስትቃወም መኮንን ግን በሐሳቡ ተስማምቶ አዎ ጥሩ አጋጣሚ ነው፣ ጥሩ ሐሳብ ነው በማለትም ያበረታተዋል። ታዲያ ነብዩም ግን ደግሞ ከእናንተ ውጪ ይህንን ጉዳይ ይህንን ሐሳብ መፈጸም አልችልም ይላቸዋል። ስለዚህ እርዳታችሁ እጅግ ያስፈልገኛል።
ታዲያ ፌቨንም አንተ እኮ መናገር አይጠበቅብህም፣ አንተ ማለት እኮ ጓደኛችን ነህ፣ ይህንን ማድረግ አይደለም ሌላም ብናደርግልህ ደስ ባለን ነው በማለት እሷ ሀሳቡን ስታቀርብ መኮንንም በሀሳቡ ተስማምቶ እንደሚያደርጉለትም እጅግ በጣም በእርግጠኝነት ተናግረው ፌቨንንም ልክ ብለሻን እውነቷን ነው በማለት መኮንንም ያበረታታታል። አሁን ላይ ፌቨንና መኮንን ከነብዩ ወጥተው ወደ ቤታቸው እያመሩ ይገኛሉ። ነገር ግን ያዳቆነ ሰይጣን ነውና አሁን ላይ ፌቨን እጅግ የምትጠራጠራቸውና በጣሙኑ የምጠላው መኮንንን እያጫወተችና እያናገረች ሪከርድ ታደርገው ነበር። እንዴ መኮንን ተጫወት እንጂ በማለትም ትጀምራለች። ያሳሰበህ ጉዳይ ምን እንደሆነ ያወቅኩ መሰለኝ። መኮንንም ቀበል በማድረግ ማለት ምንድን ያሰብሽው? አንተን ያሳሰበህ ነገር እኔንም የሚያሳስበኝ ይመስለኛል እኮ። እኔን ያሳሰበኝ አንቺንም የሚያሳስብሽ ጉዳይ ምን ሊሆን ይችላል? ጽጌረዳና ነብዩ አንድ ላይ መሆናቸው አሳስበዋል አይደል? ኧረ እንደዛ የሚባል ነገር የለም። ደግሞ አንቺ አንድ ላይ መሆናቸው ያሳሰበሽ አትመስይም ነበር። አሁን ላይ ፌቨን መኮንን እኔ እናንተ መደባበቃችን ብናቆም አይሻልም? ሁሉን ነገር በግልጽ ብንነጋገርስ እያለች ታውጣጣው ጀመር። በማስቀጠልም እኔ ነብዩን በጣም ወደዋለሁ፣ አንተም ደግሞ ጽጌረዳ እንደምትወዳት በጣም ያስታውቅብሃል። ስለዚህ ነገሮችን ብናስተካከል አይሻልም? መልክ ብናስይዛቸው አይሻልም? አሁን ጊዜ ማጥፋት ለሁለታችንም አይጠቅምም። እንደዛ ስትለው መኮንን እጅግ ተደናግጦና ተደናብሮ ማለት እንዴት ተስማምተን ነገሮችን በደንብ አድርገን ብናስተካከል የሚሻል ይመስለኛል። ስለዚህ በእኔ ሀሳብ ተስማምተሃል ማለት ነው። ታዲያ ሀሳቡን ለመሞገት ግን ማለት ሲጀምር መኮንን ግን የሚባል ነገር የለም። እኔ ለማንም አልናገርም፣ አንተም ለማንም እንዳትናገር። እንደዛ እያለን በደንብ አድርገን እናሳምረዋለን ማለት ነው ስትልም ታስጠነቅቀዋለች። በሀሳቧ እንደተስማማ ገልጾላት አሁን ሰላምታም ተለዋውጠው ይለያያሉ። ስለዚህ በሚቀጥለው ፌቨንና እንዲሁም መኮንን ምን ሊያደርጉ እንደሚችሉ እጅግ ግልጽ ነው። በተለይ ደግሞ አሁን ላይ ነብዩ ከጽጌረዳ ጋር እንዲያስታርቁት እንዲሁም ደግሞ ምክንያቷን እንዲያጣሩለት ቢጠይቃቸውም ነገር ግን እነሱ የራሳቸውን ሀሳብ የራሳቸውን ፍላጎት አስቀድመው ለራሳቸው ሊያመቻቹ እንደቻሉ፣ ነገር ግን እጅግ አሁን አሳሳቢው ጉዳይ መኮንንን ፌቨን ሪከርድ አድርገውና ድምፁን ቀድተዋለች። ስለዚህ ይህንን ድምፅ ደግሞ ለነብዩ የምትሰጠው ይሆናል። ስለዚህ በሁለታቸው መካከል ያለውን ቀረቤታና ጓደኝነት ልትበጣጥሰው ያሰበች ይመስላል ማለት ነው። ይህን ደግሞ በቀጣይ ክፍል የምንመለከተው ይሆናል። ውድ የተከበራችሁ የቻናላችን ተከታታዮች ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ አብራችሁን ስለቆያችሁ ጭምር